በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን መልአከ ረድኤት ብርሃነ መስቀል የዚህ የደብራችን ታላቅ መምህር ሊቀ ካህናት ቀሲስ አብርሃም የሜሪላንድና የግዛቷ ዋና ጸሐፊ እንዲሁም እዚህ የተሰበሰብን የሁላችንም የንስሐ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እናቶቼ፣ አባቶቼ፣ እህት ወንድሞቼ በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እኔ ድምፅ በጣም እወዳለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። ይመስገን እያልን እንድናመሰግን እድሉን የሰጠን የቅዱሳን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። አትለየውምና እናትነትን ከደምግባት፣ ደምግባትን ከርህራሄ፣ ርህራሄን ከአማላጅነት፣ አማላጅነትን ከቅድስና፣ ቅድስናን ከንጽህና ጋር አስተባብራ ያዘች የሁላችን እናት ዓለም ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። እንግዲህ አበው እንደሚያስተምሩን የነገር ሁሉ መጀመሪያ ጸሎት ነውና መርሃ ግብራችን ያማረ የተስተካከለ እንዲሆንልን እግዚአብሔር አምላካችንን በመካከላችን ተገኝቶ ጉባኤያችንን እንዲባርክልንና ለእኛም ዋጋ እንድናገኝ ይሆንልን ዘንድ መርሃ ግብራችንን በጸሎት እንከፍታለን። አባታችን ወደዚህ መጥተው በጸሎት ይከፍቱልናል። ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። መዝሙረ ዳዊት ምዕራፍ 49 ከቁጥር 3 እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም፣ እሳት በፊቱ ይቃጠላል። The Psalms of King David, Psalms 50. Our God shall come and shall not keep silence. A fire shall devour before him. እግዚአብሔር ጋዳ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እሺ ለአባታችን ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ዕድሜ ይስጥልን። በር ላይ ያላችሁ ገባ ያላችሁ ወንበራችሁን ያዙና
መርሃ ግብራችንን በተመደበለት ሰዓት መሰረት እያካሄድን እንቀጥላለን። እንግዲህ መጽሐፍ ቅዱሳችንም እንደሚለው ሁለትም ሶስትም ሆናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ብሏል አምላካችን። በጸሎት ጠይቀነዋል። እንግዲህ አባቶች ሲያስተምሩ እግዚአብሔር እንደ ሰው አይደለም፣ ላይፈጽም አይናገርም ይላሉ። ላይፈጽም አይናገርም። ስለዚህ እግዚአብሔር ሁለትም ሶስትም ሆናችሁ በስሜ ከተሰበሰባችሁ በመካከላችሁ እገኛለሁ ብሏል። በጸሎት በመካከላችን እንዲገኝ ጠርተነዋል። አሁን ደግሞ አሁንም በዝማሬ እግዚአብሔር አምላካችንን ይህንን ጉባኤያችንን እባክህ ባርክልን እያልን እናመሰግናለን። ከዛ በኋላ ይህንን መርሃ ግብር ሲያስተባብሩ የነበሩ ወንድሞች አሉ። ከወንድሞቻችን አንዱ መጥቶ መልእክት ያስተላልፍልናል። እሱ እስኪዘጋጅ ድረስ ሁላችንም ይህንን ጉባኤ ባርክልን ጌታችን እያልን እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስም በእውነት ታምናላችሁ? እርግጠኛ ነኝ ታምናላችሁ። ለመዘመር በአብ በወልድ በመንፈስ ቅዱስም በእመቤታችን በቅድስት ድንግል ማርያም አማላጅነት አምነን ሁላችንም በአንድ ላይ እንዘምር። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን፣ ሰላም ስጠን፣ ፍቅር ስጠን ዛሬ ለሁላችን። አሜን። የሰላም አምላክ የሰራዊት ጌታ እግዚአብሔር ለሁላችንም ፍቅርና ሰላምን ይስጠን። በመቀጠል ይህንን መርሃ ግብር ሰለቸኝ ደከመኝ ሳይሉ ልክ እንደኔና እንዳንተ እነሱ የአባታችን የቀሲስ አብርሃም የንስሐ ልጆች ሆነው ካላቸው ጊዜ ላይ ጊዜያቸውን አመቻችተው ይህንን መርሃ ግብር እንዲዘጋጅ ያደረጉ ወንድሞች እህቶች አሉ። ከነሱ ውስጥ አንዱ ወንድማችን በአንተ አምላክ አጠር ያለ ንግግር ያደርግልናል። በቀጥታ ወደ ወንድማችን ወደ በአንተ አምላክ እንሄዳለን። እንግዲህ ሁላችንም የተሰባሰብነው እንደምታውቁት የመንፈስ ቅዱስ እህትና ወንድሞች ስለሆነን አባታችን ሊቀ ካህናት ቀሲስ አብርሃም
ሰብሳቢነት በእሳቸው ጥላ ስር ተሰባስበን የተለያዩ ጉባኤዎችን ስናደርግ ቆይተናል። ይህ የመጀመሪያችን የገጽ ለገጽ ወይም ደግሞ እንደዚህ በአካል ተገናኝተን ያደረግነው ጉባኤ ነው። ዛሬ ላይ እንዴት ደረሰ፣ እንዴት እንደዚህ ለመሆን ቻልን፣ እንዴት ተጀመረ የሚለውን ባጭሩ ለመግለጽ እሞክራለሁ። እንግዲህ ይህ ስብስብ የተጀመረው ሁላችንም እንግዲህ በተናጠል ቀሲስን እናናግራቸዋለን ችግር ሲገጥመን፣ በደስታችንም በተናጠል ብዙዎቻችን እየሄድን እናገኛቸዋለን። ግን እንደዚህ ሰብሰብ ማለቱን የጀመርነው በኮቪድ ጊዜ፣ በዛ በጭንቅ ጊዜ ሁላችንም ወደ ቤተክርስቲያን መምጣት በማንችልበት ጊዜ ኦንላይን እየተሰባሰብን ውዳሴ ማርያም በማድረስ ይህ መርሃ ግብር ተጀመረ ማለት ነው። ከዚያም ከጥቂት ቆይታ በኋላ ሰሞነ ጽጌ፣ በጽጌ ወቅት እኛ እንደ ቀሲስ አብርሃም የንስሐ ልጆች አንዱን ሳምንት በመውሰድ ዝክር ማድረግ ጀመርን። በዛ እንደገና ሌላ መሰባሰብ ማድረግ ቀጠልን ማለት ነው። እንግዲህ በዚህ ጊዜ ነበረ ብዙ ጊዜ መቼ ነው ጉዞ የምናደርገው፣ መቼ ነው ገጽ ለገጽ የምንገናኘው የምንተዋወቀው የሚሉ ጥያቄዎችን ኢንዲቪጁዋሊ መነሳት የጀመሩት ማለት ነው። እንግዲህ በዚህ በጾመ ጽጌ ወይም ደግሞ በሰሞነ ጽጌ ወቅት ከዝክሩም በተጨማሪ የተለያዩ መዋጮዎችን በመሰብሰብ ለቤተ ክርስቲያናችንም የበኩላችንን አስተዋጽኦ ማድረግ ጀመርን። ላይክ የሞርጌጅ ክፍያዎችን በተወሰነ መንገድ የማገዝ፣ የካህናትን ልብስ የመግዛት ወይም ደግሞ ልብሰ ተክህኖ የመግዛት፣ ለአዲሱ ህንፃ አሁን በቀድሞ ስሙ ኬማርት እየተባለ ለሚጠራው ለሱም ባለፈው አመት በተለይ የተወሰነ ከዚህ ቀንሰን ድጋፍ እንዳደረግ እንግዲህ ሁላችሁም ታስታውሳላችሁ ማለት ነው። በኋላም እንግዲህ ይህ እያደገ ሄደና አንዲት እህታችን ከመካከላችን በእሱ አስታዋሽነት በባለ 50 እንደ ወጉ እንደ ደንቡ ማለት ነው የንስሐ አባታችንን መጠየቅ ያስፈልጋል በማለት በባለ 50 ጊዜ እንደገና ተሰባስበን የግብረ ሰላም መርሃ ግብር ማድረግ ጀመረን ማለት ነው። በዛን ወቅት እንግዲህ የተወሰኑ አጫጭር ውይይቶችንም ለማድረግ ቻልን። በዛን ወቅት ነበር እንግዲህ እኛንም አሳይን አድርጋችሁን ይህንን ስብስብ በተጠናከረ መንገድ ማስቀጠል እንደሚገባ አደራ የሰጣችሁን ማለት ነው። እንግዲህ በዚህ ጊዜ የተነሱ በርካታ ነጥቦች የነበሩ ቢሆንም በዋናነት እኛ እንግዲህ ሁለቱ ላይ ትኩረት አድርገን ሰርተናል። አንደኛው ይሰጥ የነበረው ትምህርት በየአንድ ወሩ ከሚሆን ጊዜው አጥሮ አስፈላጊውን ቅስቀሳም እየተደረገ በየ2 ሳምንቱ የሚሆንበትን መንገድ ብታመቻቹ የሚል ነበር። ሌላኛው እንዲሁ ከዓመት አንዴ የምንገናኝበትን መርሃ ግብር እናንተ ፋሲሊቴት እንድታደርጉልን ባላችሁን መሰረት እንግዲህ ሁለቱንም ከአባታችን አነሳሽነት ከሳቸው ድካም ጋር የበኩላችንን እያደረግን በየ2 ሳምንቱ ለመገናኘት ሞክረናል ማለት ነው። አሁን በየ2 ሳምንቱ የሚሰጠው ተከታታይ ትምህርት በጣም እያደገ ራሳቸውን ችለው ኮርስ ሆነው በቤተ ክርስቲያን ሊሰጡ የሚችሉ የቤተ ክርስቲያናችንን ትምህርቶች እየወሰድን እንገኛለን ማለት ነው። ቁጥራችንም በተወሰነ መንገድ ትንሽ ለመጨመር ችሏል። ያን ያህል ግን በቂ ነው የሚባል አይደለም። በዚሁ አጋጣሚ እሱን መግለጽ ፈልጋለሁ። 50 ተሳታፊዎችን ኤቭሪ 2 ዊክስ እናገኛለን በኦንላይን ማለት ነው። ግን ካለን ቁጥር አንጻር ከዚህ በላይ ይጠበቃል ማለት ነው። እንግዲህ በዚህ በየ2 ሳምንቱ በምናደርገው መገናኘት ላይ ክርስቲያናዊ ሕይወትና ስነ ምግባር፣ የንስሐ ሕይወት፣
ስርዓተ ቅዳሴ አሁን የጀመርነው ማለት ነው። እነዚህን የመሳሰሉ እጅግ በርካታ ሰፊ የሆኑ ትምህርቶችን በአባታችን ተሰጥቷል ማለት ነው። ከዚህም በተጨማሪ ብዙዎቻችሁ እንደምታስታውሱት አባታችን ሌላም መምህር በመጋበዝ ዲያቆን ሄኖክ ኃይሌ ኦንላይን ገብቶ እንግዲህ ጥሩ መርሃ ግብር እንደነበረን ሁላችሁም ታስታውሳላችሁ ማለት ነው። ስለዚህ አገልግሎቱ በጣም ሰፋ ያለ ግን ደግሞ የእኛን ንቁ ተሳትፎ የሚጠይቅ እንደሆነ አጽንኦት ለመስጠት ፈልጋለሁኝ። ከዚህ በተጨማሪ እንግዲህ በሂደታችን የተለያዩ አሳይመንቶችን አባታችን ካስተማሩ በኋላ አሳይመንቶችን ይሰጡናል። እሱን ፕሬዘንት በማድረግ እኛም ተሳትፏችን ምን ያህል እንደሆነ ግንዛቤያችንን በዛ መንገድ ይለካሉ ማለት ነው። እንግዲህ ከዚህ በተጨማሪ አሁን ይህንን መርሃ ግብር ምናልባት የመጀመሪያው መርሃ ግብር እንደ ማስጀመሪያ ከነጎደሎ ያው የመጀመሪያ ሲሆን ብዙ ክፍተት ሊኖር ይችላል፣ ብዙ የአሰራር ግድፈት ሊኖር ይችላል። እሱን ጎደሎውን ሞልታችሁልን ለወደፊት ግን ለሚቀጥለው መርሃ ግብራችን ግባት የሚሆን ገንቢ አስተያየታችሁን እንደምትሰጡን ተስፋ አደርጋለሁኝ። ሌላው መጥቀስ የምፈልገው በዚህ ዓመት ማህበራዊ ህይወታችንንም የሚያጠናክር መጠያየቆችን ለማከናወን ሞክረናል ማለት ነው፣ ወይም ጀምረናል። በቂ አይደለም። ሀዘን የገጠማቸው እህት ወንድሞችን እንደ መንፈሳዊ እህትና መንፈሳዊ ወንድም ቀርበን ለማጽናናት ከጎናቸው እንደሆንን በሀሳብ ድጋፋችንን ወይም ደግሞ አብሮነታችን ለመግለጽ ሞክረናል ማለት ነው። ይሄ ተጠናክሮ የሚቀጥል ይሆናል። ሌላው በመጨረሻ ማስተላለፍ የምፈልገው መልእክት ሁላችንም እንግዲህ የመንፈስ ቅዱስ እህትና ወንድሞች ነን። ሁላችንም በአንድ መንፈሳዊ በአንድ ቤተክርስቲያን ጥላ ስር ነው እና የተገናኘ ነው። የሚተላለፉ መልእክቶችን በንቃት እንድትከታተሉ እስፔሻሊ አባታችን ካስተማሩ በኋላ የተቀረጸውን ቪዲዮ ያለማቋረጥ ነው ፖስት የሚደረጉትና ብዙዎቻችን እነሱን ተገኝተን መሳተፍ እንኳን ባንችል እነሱን ቪዲዮዎች በማየት መንፈሳዊ ሕይወታችንን እንድናሳድግ አደራ ለማለት እወዳለሁኝ። እግዚአብሔር ይስጥልን። መልካም ጊዜ ይሆንላችሁ። ለወንድማችን ለባንት አምላክ ቃለ ሕይወት ያሰማልን። ቀረ ብሏችኋል። ቃለ ሕይወት ያሰማልን። ይቀላችሁ ነው የሚመስለው። ስለዚህ ቃለ ሕይወት ያሰማልን ሲባል አብረን ማለት አለብን። የወንድማችንን የአገልግሎት እድሜውን ይባርክልን። ቶሎ ቶሎ እያልን መርሃ ግብራችንን እናካሂዳለን። ከዚህ በመቀጠል የምንሄደው የአባታችን የሊቀ ካህናት ቀሲስ አብርሃም የንስሐ ልጆች ዘማሪያኖችም አሉና እነሱ መጥተው ወደ መድረክ የህብረት መዝሙር ያቀርቡልናል። በቀጥታ ወደ ዘማሪዎቹ ነው የምንሄደው። መድረኩን ለነሱ ለቃሉ።
ታዛዥ ሲታወጅ በይፋ ጻድቃን ሲጠሩ በተድላ ምን ይሆን የእኛ ተስፋ? ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ ቤት ማን ይሆን ከፊት ማን ይሆን ምድርን ሲያውቋት ቀስፈው ሲታዘዝ የባህር ሞገድ ምድሪቷን ከናነብ ኃይል ሲገለጥ በሰማይ ኃይል ሲገለጥ ማን ይቆም ይሆን በምሕረት? ማን ይቆም ይሆን? ማን ይቆም ይሆን በምሕረት? ማን ይቆም ይሆን? ሲጠሩ ጻድቃን ቅዱሳን መልካም የሰሩ ቡሩካን በምን የሰሩ ትሩፋን ሲያቀርቡ ለአምላክ ስብሐት ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም አቤት ኃጥአን ለፍርድ ሲጠሩ በጨለማ ዓለም ሊቀሩ የማይለቅ ዋይታ ሆኖ መዋረድ ይሆናል አዝኖ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን
ጻድቃን ቅዱሳን መልካም የሰሩ ትሩፋን በምድር የሰሩ ትሩፋን ያዘኑ ለአምላክ ስብሐት ኃይል ስግደት አሐዱ አምላክ አሜን። ክቡር ሊቀ ካህናት አብርሃም፣ ክቡራን አባቶች፣ ካህናት፣ ዲያቆናት፣ ወንድሞች፣ የተከበራችሁ የተወደዳችሁ የክርስቶስ ቤተሰቦች እንደምን ዋላችሁ? በቸርነቱ በምሕረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕርይ አምላክ እግዚአብሔር የተመሰገነ ይሁን። አስቀድሜ ታላቅ ይቅርታ እጠይቃለሁ። ይህንን ጉባኤ ያው በመክፈቻው ላይ እገኛለሁ ብዬ ነበረ ከሊቀ ካህናትም ጋር የተነጋገርነው። ዳሩ ግን ያው ሌላ ፕሮግራም ስለነበረ ፕሮግራሙን ማዘገየኝ። እንግዲህ ይቅርታ ጠይቃለሁ። ይህ ጉባኤ ለደብራችን የመጀመሪያው ነው። ማለትም ብዙ ጉባኤያትን እናደርጋለን። ነገር ግን የንስሐ ልጆችን በአንድነት ተሰባስበው እርስ በርሳቸው እንዲተዋወቁ፣ እንዲናበቡ የማድረግ ልምድ እስከዛሬ ሊቀ ካህናት አብርሃም እንግዲህ ከኮቪድ ጊዜ ጀምሮ ኦንላይን በእያንዳንዳቸው ባለው በቴሌግራምም በዚህ የቤተ ክርስቲያኒቱን መሰረታዊ የሆኑ ትምህርተ ሃይማኖትን ስትማሩ እንደቆያችሁ ነው። ይህ እንግዲህ መረጃው አለኝ። በተጓዳኝ መቼም በዕለተ እሁድ የሚሰጠው ትምህርት መሰረታዊውን የቤተ ክርስቲያኒቱን ትምህርት ሙሉ ለሙሉ ለማስጨበጥ በቂ ጊዜ አይደለም። በጣም አጭር ጊዜ ነው። እንደው የዕለቱን መልእክት ማስተላለፊያ ብቻ ነው። ከዚያ ውጪ ምናልባት ረቡዕና ዓርብ የሚሰጡት ትምህርቶች ናቸው መሰረትን ሊያስይዙ የሚችሉት። ከዚያ ውጪ እንግዲህ የንስሐ አባቶች ለልጆቻቸው መሰረታዊውን የቤተ ክርስቲያንን ትምህርት የማስተማር፣ የማሳወቅ፣ የማስገንዘብ እነሱንም በዚህ በተቀደሰ ሕይወት እንዲኖሩ የማድረግ ኃላፊነት ስላለባቸው ሊቀ ካህናት ይህንን ኃላፊነታቸውን ለመወጣት ለእያንዳንዳቸው መሰረታዊ የሆነውን የቤተ ክርስቲያኒቱን ትምህርት ይህን ሲያስተምሯችሁ ቆይተዋል። እንግዲህ ዛሬ አንድም የምርቃት ቀን ነው ማለት ነው አይደለ? የተማራችሁትን ያን ትምህርት ለሌሎች ካህናት ለሁላችንም ደግሞ የንስሐ ልጆቻችንን በመሰረታዊው
የሃይማኖት ትምህርት ማነጽ ማስተማር እንደሚገባን አውቀን እንግዲህ እስከ ዛሬ ድረስ ኃላፊነታችንን ያልተወጣንን ካለን ለእኛም መልእክት ነው የሚሆነው። እንዲሁም ደግሞ የንስሐ ልጆቻችንን እያንዳንዱ ካህን የንስሐ ልጆች አሉት። የንስሐ ልጆቻችንን ደግሞ እርስ በርስ እንዲተዋወቁ ማድረግ ለቤተ ክርስቲያኒቱም አገልግሎት እጅግ በጣም አስፈላጊ ነው። ለክርስቲያኖችም ላለው ለክርስቲያናዊ ሕይወታቸውን እጅግ ጠቃሚ ነው። ብዙውን ጊዜ ትንሽ ይሄ ይጎለናል፣ እናውቀዋለን። በዚህ በደብራችን የደብራችን ምእመናን እጅግ በጣም ጠንካሮች ናቸው። በመንፈሳዊ ሕይወታችሁ ለሌሎችም አርአያ የምትሆኑ እንደሆነ በሙሉ አንደበቴ ነው እኔ በየትኛው ቦታ ሄጄ የምመሰክረው። ነገር ግን እርስ በርሳችሁ እንድትተዋወቁ በተለይ ይሄ በማህበራዊ ባለው ሁኔታ ላይ ትንሽ ደከም ያለን እንደሆነ ይገባኛል እና እንዲህ አይነቱ መርሃ ግብር እያንዳንዳችን የንስሐ ልጆች ከንስሐ ልጆች እንኳን ጀምረን የንስሐ ልጆች እርስ በርሳቸው እንዲተዋወቁ እንዲገናኙ እያንዳንዱ እንግዲህ ሊቀ ካህናት የንስሐ አባታችሁ እንደሆነ የምትተዋወቁት አሁን ነው ማለት ነው አይደለ? የሊቀ ካህናት ልጅ ናት ማለት ነው። መተዋወቅ ይኖራል። ይሄ ደግሞ ብዙ ጥቅም ይኖረዋል አይደለ? እንደዚሁም ደግሞ እያንዳንዳችን እኛ የንስሐ ልጆቻችንን እናውቃለን፣ እነሱ ግን እርስ በርሳቸው አይተዋወቁም እና ይህን ማድረግ ተገቢ እንደሆነ ዛሬ ስላሳያችሁን ከሊቀ ካህናት ጀምሮ ከእናንተ ጋራ በዋናነት ሊቀ ካህናት ይህንን አድርገው በማሳየቶ ማመስገን እወዳለሁ። እኛም እንግዲህ ይህንን ፈለግ እንከተላለን ማለት ነው። የንስሐ ልጆቻችን እርስ በርሳቸው እንዲተዋወቁ እንዲገናኙ የሚደረግበትን መንገድ እንድናመቻች ይህንን እንግዲህ አስቀድመው በማሳየት ስለገለጹልን ማመስገን እወዳለሁ። እግዚአብሔር አምላካችን አገልግሎታችንን ይባርክልን፣ የሊቀ ካህናትንም ክህነታቸውን ይባርክልን። እናንተንም ደግሞ የበለጠ ፍሬ እንድታፈሩ አሁንም ፍሬውን እያየን ነው። ብዙዎች በቅዱስ ሥጋውና በክቡር ደሙ ጋብቻቸውን እያስባረኩ ነው። እንግዲህ እሳቸውን በዚህ ደስተኛ ይሆናሉ አይደል? ፍሬያቸው ሲታይ ያስተማርኩት ትምህርት ፍሬያማ ሆኗል ብለው በውስጣቸው ደስተኛ የሚሆኑት ፍሬውን ሲያዩ ነው። በካህናት ላይ ያለ ፍርድ ቀላል አይደለም። እናንተ እንደው የንስሐ አባት ሁኑን ስትሉ እንደው ቀላል ነው የሚመስላችሁ። የንስሐን ልጅ መቀበል ኃላፊነቱን መቀበል ግን እጅግ በጣም ከባድ ነው። በእያንዳንዱ ነፍስ ተጠያቂነትን ነው የሚቀበለው ማለት ነው። ለእያንዳንዱ ነፍስ። ለዚህም ነው አንዳንድ ጊዜ እኔ በጣም ብዙ የንስሐ ልጆች አሉ፣ እባካችሁ ይቅርታ ሌላ እያሉ ካህናት ለመቀበል የሚቸገሩት ኃላፊነቱን ለመወጣት ኃላፊነታቸውን በአግባቡ ባይወጡ በእግዚአብሔር ዘንድ ተጠያቂ ይሆናሉ። የበጌን ደም ካንተ እፈልጋለሁ ነው የሚለው። አንድ በግ ቢባዝን ቢጠፋ በአውሬ ቢበላ እረኝነቱን በአግባቡ ያልተወጣው ያ ካህን በእግዚአብሔር ዘንድ ተጠያቂ ነው የሚሆነው። ስለዚህ እንግዲህ እረኝነቴን በአግባቡ ተወጥቻለሁ አልተወጣሁም የሚለውን ለራስ እንኳን
ፈራጁ እግዚአብሔር ነው። ለራስ ለውስጥ እንኳን ትንሽ እርካታ ኃላፊነትን ተወጥቻለሁ ማለት ነው የሚለውን ሊመልስ የሚችለው ከእናንተ በኩል የሚመጣው መልስ ነው፣ ሪአክሽኑ ነው። እና ወደ ስጋው ደግሞ ስትቀርቡ፣ በስጋው ደግሞ ጋብቻችሁን ስታስባርኩ፣ ስጋው ደግሞ የምትቀበሉ ስትሆኑ ያን ጊዜ የህይወት ለውጥ መጥቷል። በእዚያ የንስሐ አባቶችን ደስተኞች ነው የሚሆኑት። እና እንግዲህ ሊቀ ካህናት እንግዲህ ኮቪድ ከገባ ጊዜ ጀምሮ መቼም የዓለም የዘመን አከፋፈል ተቀይሯል አይደለ? ከኮቪድ በፊትና ከኮቪድ በኋላ እየተባለ እኮ አሁን እኮ በቃ ኮቪድ ራሱ የዘመን መክፈያ ሆነ ማለት ነው። እና እሳቸውም እንግዲህ ኮቪድ ከገባበት ጊዜ ጀምሮ ነው አይደል? የዛን ጊዜ ሁሉም በቤቱ ተከቶ ስለነበረ ይሄ የኦንላይኑም ትምህርትም በጣም የተሟሟቀውና በሁሉም የተዳረሰ የዛን ጊዜ ነው። ይህንን በጎ ነገር ትቶ ሄዷል አይደለ? በአንድ መልኩ በሌላም መልኩ ያበላሸው ብዙ ነገር እንዲኖር ያንን እንግዲህ ለክፋት የመጣውን ነገር እግዚአብሔር ደግሞ ወደ በጎ የመቀየርም ስላለው እሳቸውም አይ ይሄ እንግዲህ ለበጎ ልለውጠው ብለው የንስሐ ልጆቻቸውን ማስተማር ጀምረው እስከዚህ ደረጃ እስከዚህ ቀን ድረስ ተደርሷል። ለብዙዎቻችሁ ብዙ መሰረታዊ ነገር እንዳገኛችሁበት ተስፋ አደርጋለሁ። እግዚአብሔር አምላክ እሳቸውንም ክህነታቸውን ይባርክ። ለእያንዳንዳችንም ደግሞ አምላክ ኃይሉን፣ ብርታቱን፣ ጥንካሬውን እንዲሰጠን በእምነታችን እንድንጸና የእሱ የአምላካችን ቅዱስ ፈቃድ ይሆንልን። እግዚአብሔር ይስጥልን። ደግመው ሲያሸንፉ እባቡን ረግጠው አንበሳውን ሲያዙ ደመናውን ጠቅሰው በአየር ላይ ሲጓዙ ደመናውን ጠቅሰው በአየር ላይ ሲጓዙ ይትበሃሉንና ቃሉን አነበብነው ሀተታውንና ምስጢሩን ተማርነው ቅዱሳን ሕይወት ወንጌሉን አየነው ቅዱሳን ሕይወት ወንጌሉን አየነው። ወንጌል ትምህርት ብቻ አይደለችም ብለው የተነገረ Emmanuel, He's loving and forgiving, friends by mercy in heaven He is dwelling, calling upon His Father while He's in pain. Those who nail Him to the cross He didn't blame.
around with and pray. Those who nailed him to the cross he didn't wait. ለአባታችን ትነስም ትብዛም የንስሐ ልጆቻቸው ትንሽዬ ስጦታ አዘጋጅተዋል። ያንን ስጦታ አባታችን መላካሪያም መድረክ ላይ መጥተው ይሰጡልናል። አሁን የምናደርገው የስጦታ መርሃ ግብር ነው ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይስጥልን አባቶቻችን። እንግዲህ የአባት የልጅ ስጦታ ለአባት እንዲህ ነው የሚሆነው። እኔና እናንተን አባቶቻችንን ጥሩ አገልጋይ እንዲሆን ማድረግ የምንችለው እኔና እናንተን አባቶቻችንንም ወደ ሌላ አቅጣጫ የምንወስደውና ለአባታችን ለቀሲስ አብርሃም የንስሐ ልጆች ያበረከቱ ስጦታ ነው። ይህን ለመግለጽ ነው። አሁን በቀጥታ የምንሄደው ወደ እንግሊዝኛው ትምህርት ነው። 15 ደቂቃ ቢበዛ 20 ደቂቃ ልጆቻችንም እኔና እናንተ የምንሰማውን ነገር መስማት ስላለባቸው ለእነሱ የተዘጋጀ ትምህርት አለ። በስላይድ የታገዘ ወንድማችን ዲያቆን ኢዮስያስ በእንግሊዝኛ የተዘጋጀውን ትምህርት ያቀርብልናል። ወደ ዲያቆን ኢዮስያስ። The purpose or the main aim why we are gathered here today, which is repentance and the need to be persistent in our confession life. So I'll go ahead and read this and then we'll delve into the story. We find the story on the Gospel of John chapter 17. Now before the feast of the Passover, when Jesus knew that his hour had come, he should depart from this world to the Father. Having loved his own who were in the world, he loved them to the end. And supper being ended, the devil having already put into the heart of Judas Iscariot, Simon's son, to betray him, Jesus, knowing that the Father had given all things into his hands and he had come from God and was going to God, rose from the supper, laid aside his garment, took the towel and girded himself. After that he poured water into the basin and began to wash the disciples' feet and he poured water into the basin, began to wash the disciples' feet and wiped them with the towel with which he was girded. Then came Simon Peter and said to him, Lord, are you washing my feet? Jesus answered and said to him, what I am doing you do not understand now, but you will know after this. And this is the main theme, and we'll go and delve into the lessons that we're going to be taking from this story. So there are 5 things that we see in this story. The first is both Judas Iscariot and Simon Peter were present at this supper, right? So these are
one of the two men who were called into the apostleship, and they were chosen by God. So both men were given this opportunity to be servants in the apostolic mission, in the early apostolic mission, right? But what is remarkable about this is how their lives ended, or how they came into repentance. If you remember, Judas Iscariot ended up betraying our Lord and Savior Jesus Christ. But on the other hand, Peter, despite the fact that he denied our Lord and Savior Jesus Christ, he returned to God through repentance. So the lesson that we take from here is this. We need to recognize the opportunity which is before us, which is repentance. Repentance is a lifelong opportunity. It is an opportunity of a lifetime, and we should not take it for granted. Judas Iscariot, as we know, he was the one who betrayed our Lord, but Simon Peter, despite the fact that he denied our Lord 3 times, he returned to God in repentance. So the lesson that we take is, repentance is how we return to God. When we return to God, God does not abandon us, because God is always faithful to His word. God says to us, "Come to me all those who labor and are heavily laden, I will give you rest for your restless souls." So the message here is this, right? We should recognize that repentance is a chance of a lifetime. If we recognize this, then we will not find it difficult to come and repent time and time again. Despite the fact that we might sin, even after repentance, we should continuously come and repent our sins. The second thing that we see here is our Lord and Savior Jesus Christ began to wash the disciples' feet. Our Lord knew Simon Peter would later on deny him, but despite this fact, he girded himself with a towel. He kneeled down, as we see in the gospel, and he started to wash the feet of the disciples. Simon Peter, initially, he tried to resist what our Lord was going to do. This is because he didn't understand what our Lord was doing. But our Lord wanted to emphasize one symbolism here, which is repentance is how we wash the filth of sin from our souls. Just as we wash our clothes, when it gets dirty, we wash our soul through repentance from the dirt and the filth of sin. So the lesson is, we must cleanse ourselves from sin through repentance. The next thing that we see is, Simon Peter didn't understand why our Lord came to wash his feet at the first time, and he refused to be washed. But we see what our Lord does, right? It says in the gospel, as we see Simon Peter say, "Lord, are you washing my feet?" And Jesus answered and said to him, "What I am doing you do not understand, but you will know after this." And Peter said to him, "You shall never wash my feet." And Jesus answered him, as we see, right? This is the conversation that we see. So at first, Simon Peter didn't understand what our Lord is doing. Some of us, we might not fully understand the grace, the invisible grace that we get through the sacrament of repentance. But one thing that we should do is we must trust the sacraments of the church. Repentance is one of the 7 sacraments of the church. And how we receive invisible grace through visible worship is by understanding what the sacraments are. If we come to the sacraments time and time again, despite the fact that we might sin, through time, God will give us the grace and the ability to overcome the sins that we struggle with. And this is especially true with the habitual sins that we oftentimes struggle with. Some of us, the sins that we might struggle might be fleshly. For some of us, it might be lying. For some of us, it might be gossip. And we might come to our confession fathers, and then we repent. And then once again, the moment that we leave the church, right, something comes up and we fall back into the sin that we just repented or that we just confessed. When this happens, one thing that we should always remember is the sacrament, especially the sacrament of repentance, is a repeatable sacrament. So we must time and time again learn to cleanse ourselves through repentance. Now, here, one thing that we should understand is not everything is revealed to us at one time. In the book Hexameron, St. Basil says to us, by the beauty of the visible things, let us rise ourselves to Him who is above all beauty. So God, as our fathers tell us in creation as well,
God is expressed through His creations. It is how, one thing that we come to understand about the aseity or the existence of God is not just through His word, but it is through His creations. As we know, God created the whole of creation in two modes, right? He brought the whole of creation from non-existence into existence, and then He created from what He had already created. So if we know that we know that God exists, and God says to us, "Come to me, repent, and I will forgive your sins," we must learn to trust in His sustenance and word, because God is always truthful to His word. Now the other thing that we see here is God said to him, to Simon, "What I am doing you don't understand, but you will know after this." So Simon in fact didn't understand, right? So this brings us to the concept of understanding. There are two types of understanding. There is an earthly understanding, or the secular understanding. It might be, for example, for those of us that are in school, we have to study, we have to labor, we have to take notes, we have to attend classes and pass exams, right? To be able to acquire this sort of knowledge, we must put an effort. Likewise, when it comes to spiritual understanding is not something that is automatically granted for us. It needs our effort, it needs our focus, and most importantly, it needs our time. And this is something that is very important for us to understand. Without putting the effort, for example, if we want to understand the Bible, then we must make a habit of reading the Bible constantly, day in and day out. At least, in a day, we must read a little bit small section from the Gospel, so that we can remember the Word of God. One reason that our fathers memorized the prayers by heart is for them to protect, to constantly remind them about the glory, the beneficence, the love, and the sustenance of God. So this is something that we should be conscious of. Now, spiritual understanding, as I said, also requires time and effort. It is through effort, focus, and time that we start to form a divine union and unity with our Lord and Savior Jesus Christ. The definition of what it means to be a Christian is to form a divine union and unity with our Lord and Savior Jesus Christ. This can only be achieved through the sacraments of the church. Okay, now following this, we see what happens. Our Lord acknowledged Simon's concern, right? He uttered His word because Simon was resistant. He wanted not to be washed. So He acknowledged it by saying what? He gave him a hope, right? He said, "What I'm doing you don't understand, but you will understand after this." So He gave him, indirectly, He gave him hope, right? And hope is something that we must all hold very close to us, right? Our fathers tell us Christianity is hope, and the hope of Christianity is the mystery of resurrection of the dead, right? It is because we know there will be a second coming of our Lord and Savior Jesus Christ that we constantly do the things that we do in the church. The fasting, the prayer, the prostration, the almsgiving. These are all things that are given to us to help us grow spiritually. And this is because we know there will be a second coming of our Lord and Savior Jesus Christ. So these things, they take effort, time, and energy from us. And we will go through trials and tribulations. Christianity is not a life of comfort. Christianity is a life that is filled with trials and tribulations. So one thing that we should do when we, as we venture into this new life with God, is we must learn to persevere, because our hope is in the second coming of our Lord and Savior Jesus Christ. Now, what we see on the final section is what happens. As we see, this is what transpired. And our Lord answers them and He says, "If I do not wash you, you have no part with me." Simon Peter said to Him, "Lord, not my feet only, but also my hands and my head." And Jesus said to him, "He who is bathed needs only to wash his feet, but is completely clean." So when he recognized, when our Lord said to him, "If you are not washed, you have no place with me." So, this is something that we should truly contemplate, because salvation is not something that is automatically granted for us. For us to acquire salvation, we must have faith with the works. And how we express the work is by repenting, by knowing that our repentance has a value before God. And this is something that we should really, make an effort of.
So our Lord said to him, and we see that he was cleansed. Now, the last thing that we see here is these words, right? He who is bathed needs only to wash his feet, but is completely clean, and you are clean. One thing that we should remember is when we repent our sins, God forgives us, right? How are our sins forgiven? It is through the authority of priesthood, right? The authority of priesthood in our church is not something that is granted to everyone. It is only for men, and from men it is only for a specific group of men that this authority is given. And priesthood is not something that someone bestows upon himself. It is something apostolic. There is something that we call in our church, which is apostolic succession. There is an unbroken chain that can be traced all the way back to our Lord and Savior Jesus Christ. So he gave this authority to the priestess so that they can absolve our sins. When we confess our sins and we ask them to absolve our sins, right? We say, Father, absolve me. And our confession fathers, they will give the absolution to our sins. So this is something that we should understand. This is the cleansing part. So for us to be cleansed from the sins that we committed, we must come to our confession fathers and we must confess our sins. So in conclusion, this story tells us these lessons. The first is repentance is a chance of a lifetime. There are, some of us who came today because we want to attend this annual conference, but we might not be as strong as we need to be in our confession life. So let this be a lesson for you. Let this be a wake-up call in which, let this be, the moment where your life truly changes. Because the word of God is eternal, and God is always truthful to his word. And God says to us, come to me all. If you come to me, I will give you rest from your restless souls. We are carrying the weights of sin. And how we are able to unload this weight is through repentance. Our spiritual understanding grows through our sacramental life. You might not truly understand why you need to repent, or you might not truly understand the invisible grace that you receive through this sacrament, but we must learn to trust the sacraments of the church. We must learn to trust the Word of God. And this is the message. Glory be to God forever. Amen. በዚህ በተጣበበ ሰዓት ጥሪያችንን አክብራችሁ የተገኛችሁ አባቶቻችን፣ ታላቁ አባታችን መላከ ረድኤት ብርሃነ መስቀል፣ የተከበሩ አባታችን መጋቤ ሃይማኖት ቀሲስ ደነቀው፣ የተከበሩ አባታችን ሊቀ ስዩማን ቀሲስ ኢሳይያስ፣ የተከበሩ አባታችን ወንድማችን ቀሲስ አሸናፊ፣ በዚህ ያላችሁ አባቶች፣ እናቶች፣ የእግዚአብሔር መንግስት ምሳሌ የሆናችሁ ሕፃናት ሁላችሁም እንደምን አረፈዳችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። በእናትነት የማትለየን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ እመቤታችን አማላጅነቷ ጸሎቷ ከሁላችንም ጋር ይሁን። እግዚአብሔር ፈቅዶ እንግዲህ በዓመት አንድ ጊዜ የምናደርገውን ዓመታዊ ጉባኤ
በዛሬው ዕለት የመጀመሪያውን ጉባኤ አድርገናልና እነዚህ ደግሞ ታላላቅ አባቶች በመካከላችን ሆነው እየባረኩን ጉባኤያችንን እየተከታተሉ ይገኛል። አባቶቻችንን እግዚአብሔር በእድሜ በጤና ይጠብቅልን። በጣም ጊዜ ውድ በሆነበት ሀገር እነሱ እኛን አክብረው ነውና እዚህ የተገኙት። በድጋሚ እግዚአብሔር ያክብርልን አባቶቻችን። እናንተም እዚህ የተገኛችሁትን ያልተገኛችሁም ካላችሁ ደግሞ በብዙ ምክንያት ሁላችሁንም እግዚአብሔር ይጠብቃችሁ። አጭር መልእክት አስተላልፋለሁ። የጉባኤያችን ርዕስ ያደረግነው ምን ብላችሁ ኑሩ የሚል ነው። እስቲ በሉት፣ ተዘጋጅታችሁ ኑሩ ድልዋን ይክሙ ነበሩ የሚል የወንጌል ቃል ነውና በተለይ ነገ የምናከብረው የደብረ ዘይት በዓል የክርስቶስን ምጽአት የምናስብበት ነውና ተዘጋጅታችሁ ኑሩ የሚለው ቃል በደንብ በትኩረት የሚነገር ቃል ነውና ደብረ ዘይትን ስናስብ የጾም እኩሌታን የክርስቶስን ምጽአት እናስባለን። በእርግጥ አናውቅም፣ አሁንም ሊመጣ ይችላል ክርስቶስ። ወደ ቤታችን ስንሄድም ሊመጣ ይችላል፣ ነገም ሊመጣ ይችላል፣ አናውቅም። ምጽአቱ የማይቀር ነው፣ የሚሆን ነው። ልበ አምላክ ቅዱስ ዳዊት እግዚአብሔር ሰገሃደ ይመጽእ፣ አምላካችን እግዚአብሔር በግልጽ ይመጣል፣ እሳት ይነድድ ቅድሜው፣ በፊቱ ደግሞ እሳት ይነዳል ብሎ አስቀድሞ በትንቢት ተናግሯል የክርስቶስ ምጽአቱን። ስለዚህ ፍሬውን ከገለባው የሚለይበት እሳት በፊቱ ይነዳል እና ያ እሳት እንዳያገኘን በፍርድ ቀን እንዳናፍር ነው ጌታችን ለደቀ መዛሙርቱ የነገራቸው ትምህርት ነውና ትምህርቱን እንድንማር አይደለም። አሁን ብዙ እንዳላሰለቻችሁ ብዙ ወንድሞቻችን እህቶቻችን የተዘጋጁት መርሃ ግብር ስላለ፣ ነገር ግን ይህንን ትምህርት ሁል ጊዜ በአይነ ህሊናችን እንድናየው በልቦናችን ጽላት ውስጥ እንዲጻፍ ለማሳሰብ ነው። ጌታ ለደቀ መዛሙርቱ ያስተማረው ትምህርት ነው። እንግዲህ እነሱ ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት የቃሉን ትምህርት ለተከታተሉት ዓለምን ንቀው ወደ እርሱ ለመጡት ነው ተዘጋጅታችሁ ኑሩ የተባሉትና እኛ ደግሞ ብዙ ነገር አንጠልጥለን ብዙ ነገር ተሸክመን በሁለት ሐሳብ እየባከንን ለምንኖረው ተዘጋጅታችሁ ኑሩ የሚለው ብቻ በቂ አይደለምና ግን የእግዚአብሔር ቃል ስለሆነ ያው ስለሆነ ቃሉ ዛሬም ስለሚሰራ ሁላችንም ተዘጋጅተን ልንኖር ይገባል። ሌባ በማታውቁበት ሰዓት ወደ ቤታችሁ እንደሚመጣ ሁሉ የክርስቶስን ምጽአት እንደዚህ ነው ይላልና ዝግጅት ማለት ምን ማለት ነው? ቶሎ ቶሎ ወደ ነጥቤ ለመግባት ነው፣ መንደርደሪያ ነውና ዝግጅት ቅድመ መሰናዶ ይባላል። አንድ ነገር ከመሆኑ በፊት ዝግጅት ያስፈልጋል። ተማሪ ወደ ፈተና ከመግባቱ በፊት ምን ማድረግ አለበት? ማጥናት አለበት አይደለም? ክርስቲያንም ቀድሞ መዘጋጀት ይኖርበታል። ቅዱስ ዮሐንስ በራእይ መልእክቱ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ይላል። የፊተኛ ትንሣኤ ኋላኛው ሞት በማለት ሁለት ትንሣኤ ሁለት ሞት እንዳለ ይናገራልና በአጭሩ የፊተኛው ትንሣኤ የሚባለው ትንሣኤ ልቡና ነው። ትንሣኤ ልቡና ከመሞታችን በፊት የምንነሳው ትንሣኤ ነው። ይሄንን ትንሣኤ የምንነሳው በንስሐ ነው። በንስሐ የምንነሳው ትንሣኤ ነው ማለት ነው። ከኃጢአት የምንርቅበት፣ እግዚአብሔርን የምንመስልበት፣ በምክረ ካህን የምንኖርበት፣ ቅዱስ ሥጋውን ክቡር ደሙን ተቀብለን የምንኖርበት ሕይወት የፊተኛው ትንሣኤ ይባላልና በኋላ እንኳን የሥጋ ሞት ሲያገኘን የሥጋ ሞት በእኛ ላይ ኃይል የለውም ማለት ነውና መሰናዶ ማለት ይሄ ነው። ትንሣኤ ልቡና፣ ቅድመ ዝግጅት ትንሣኤ ልቡና። ራሳችሁን እየጠየቃችሁ እንድትሄዱ ነው። ተነስታችኋል ወይ? የመጀመሪያውን ትንሣኤ ተነስታችኋል ወይ? ትንሣኤ ልቡና አላችሁ ወይ?
ይህን ጥያቄ ለእናንተ ተዋለሁና ለምን እንዘጋጃለን የሚል 2 ነጥብ እናይና ሐሳባችንን እንሰበስባለን። አንደኛው ጌታችን የሚመጣበት ጊዜና ሰዓት ምን ስለሚል ይታወቃል። ስለዚህ ምን ያስፈልጋል? መዘጋጀት ያስፈልጋል። ጌታ ምጽአቱ ስለማይታወቅ ሁሉ ጊዜ ተዘጋጅተን እንጠብቀዋለን ማለት ነው። ትንሣኤ ልቦና ያልኩት ይሄንን ነውና ተዘጋጅተን እንጠብቃለን። ጌታ ሞትን ድል አድርጎ ከተነሳ በኋላ መላእክቱ አንገታቸውን አቅንተው ሐዋርያት ወደ ላይ ሲመለከቱ አዝነው ተክዘው ባሉበት ሰዓት ይኸውን ወደ ላይ ሲወጣ የተመለከታችሁት ድጋሚ ይመጣል፣ አታስቡ፣ ይመለሳል፣ በግርማ መለኮት በክበበ ትስብእት ይመለሳል ብለው መላእክቱ አሰናብተው ምጽአቱ እውነት ነው ማለት ነው። ስለዚህ ምጽአቱ ስለማይታወቅ ዝግጅት ያስፈልገናል። ሌላው መንግስተ ሰማያትን ለመውረስ ነው። አሁን ራሱ እዚህ የተሰበሰብነው ለምንድን ነው? መንግስተ ሰማያትን ለመውረስ ነው። የሰው ልጅ መንፈሳዊ ሕይወትን የሚኖረው ክርስቲያን ሆኖ የሚኖረው የዘላለም ሕይወትን የተዘጋጀለትን መንግስቱን ለመውረስ ነው። እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ወርሱ ዘንድ ወደ እኔ ኑ የሚለውን ያንን ድምፅ ለመስማት ነው። እና ለሁለት ነገር እንዘጋጃለን። አንደኛው ጌታ የመጣበት ሰዓት ስለማይታወቅ፣ ሁለተኛው ደግሞ መንግስቱን ለመውረስ ነው። ዝግጅት በምን ይገለጣል? ቃለ እግዚአብሔርን በመማር ዝግጅት ይገለጣል። በጾምና በጸሎት በመትጋት ዝግጅት ይገለጣል። በንስሐ ሕይወት በመኖር ዝግጅት ይገለጣል። ሰው የንስሐ ሕይወትን ከተለማመደ ከኖረ በኋላ ደግሞ መንፈሳዊ ሕይወት የሚያድግ ስለሆነ ወደ ስጋው ደሙን በመቀበል ይዘጋጃል ማለት ነው። ይገለጣል። ዝግጅት መዘጋጀቱ ይገለጣል። ከዛ በኋላ ደግሞ በፍቅርና በቅድስና ይኖራል ማለት ነው። እነዚህ በጣም ጥቂት የሚመስሉ ግን ቀላል የሚመስሉ ነገሮች በውስጣቸው በጣም ብዙ ነገር አለ። እውነቴን ነው ብላችሁ ቀኑ ሙሉ እንውልባቸዋለን። አንዱን እንኳን እያየን ብንሄድ አሁን ቃለ እግዚአብሔርን በመማር የሚለው በራሱ ብዙ ነገር ነው። ነገር ግን ዝግጅትን ተዘጋጅተናል ወይ የሚለውን ነገር ስናስብ እነዚህ ነገሮች ወደ ህይወታችን እንድናመጣ ወደ ህይወታችን ማምጣት ይኖርበታል። እንለፍ እሺ፣ ዛሬ የተሰባሰብንበት ምስጢር ምን ይሆን የሚለው ነው። እኔ እዚህ ጋር ገምቼ ያስቀመጥኩት ነገር አለ። የእናንተ መልስ እዚህ ውስጥ ካለ ነግሩኛላችሁ። ቀሲስ ስለጠሩ ወይም አስተባባሪዎቹ ስለጠሩ ነው የተሰባሰብነው ዛሬ ለመታዘዝ ወይስ ግዴታን ለመወጣት ጉባኤ እንዲኖረን ስለምንፈልግ ወይስ ልማድ ስለሆነ ዝም ብሎ መሰባሰብ ወይስ ለመማር እውቀትን ለማግኘት ለመለወጥ? አሁንም ጥያቄ አለ እዛ ላይ ትልቅ ጥያቄ ነው ሰውየው ተሸክሞ የሚዞረው። እናንተ ራሳችሁን እንድትጠይቁ ነው። ለመለወጥ ግን መሰባሰብ ይኖራል። ለመለወጥ መምጣት ይኖርባቸዋል። መለወጥ የሚለው ቅድም ከላይ ያነሳዋቸው ነጥቦች ናቸው። የህይወት ለውጥ ንስሐ ትልቁ ነገር የህይወት ለውጥ የምናመጣበት ነው። ከጨለማ ወደሚደነቅ ብርሃን የምንመጣበት፣ ከሞት ወደ ህይወት የምንመጣበት፣ ከጣዖት አምልኮ ወደ አምልኮተ እግዚአብሔር የምንመጣበት የምንመለስበት፣ እግዚአብሔርን ከመበደል እግዚአብሔርን ወደ ማስደሰት የምንመጣበት ህይወት ነው። የንስሐ ህይወት የመለወጥ ህይወት ነው። ቅዱሳን እንኳን የተለወጠ ህይወት ነው ያላቸው። ቅዱሳን የተለወጠ ህይወት ነው ያላቸው። የድሮ ማንነታቸው የሚከብድ ለመስማትም ለመናገርም የሚከብድ ነገር ግን ከተለወጡ በኋላ ደግሞ ፍጹም ልዩ የሆኑ በጣም የሚገርም ለውጥ የተለወጡ ናቸው ቅዱሳን። ክርስቲያን ሊለወጥ ነው ወደ ቤተ እግዚአብሔር መምጣት ያለበት። ዛሬ ብቻ አይደለም እየተማርን ያለ ነው። መቼም እግዚአብሔር ቃሉን በጆሮአችን
እንደ ጅረት ውሃ እያፈሰሰው ነው። ብዙ መምህራን ሊቃውንት በተለያየ መልኩ ያስተምሩናል። በእኛ ህይወት ውስጥ ግን ቃሉ እየሰራ ነው ወይ? እየተለወጠን ነው ወይ? መቼ ነው የምንለወጠው? መቼ ነው በትክክል የምንኖረው? ይሄንን ይዛችሁ እንድትሄዱ ነው ዛሬም የተሰበሰባችሁ እንጂ በአመት አንዴ ጉባኤ ያደረግን፣ ተሰባሰብን፣ በላን፣ ጠጣን፣ ዘመርን ብለን አይደለም። እሱን ብቻ አስበን መሆን የለበትም። የህይወት ለውጥ ያልተለወጥን ሰዎች ዛሬ አንድ ብለን የምንለወጥበት ቀን ይሁን። ቅዱስ ጳውሎስ የመዳን ቀን መቼ ነው ይላል? ተኝታችኋል? መቼ ነው የመዳን ቀን? ዛሬ ነው ይልና አሁን ነው ይላል። አሁን ነው፣ ራይት ነው፣ አሁን ነው የመዳን ቀን። ቅድም ስለ ምጽአት እያወራናል። አሁን ነው የመዳን ቀንና ንስሐ የማንገባ ጊዜ ቀጠሮ እየሰጠን የምንባዝን ሰዎች፣ አሁንም ደግሞ ስጋው ደግሞ ለመቀበል ደግሞ መድፈር ያቃተን መወሰን ያቃተን ሰዎች ካላችሁ ሁላችሁንም አይደለም። እነሆ ዛሬ የምንለወጥበት ቀን፣ ዛሬ የምንወስንበት ቀን። በሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋው ልጅ ታሪክ ወደ ልቡ ተመለሰ ይላል። ወደ ልብ መመለስ፣ ወደ ልባችን፣ ወደ ቀልባችን መመለስ ያስፈልጋልና እግዚአብሔር ልጆች ዘመኑ በጣም ክፉ ነው። የምናየው፣ የምንሰማው፣ የምንመለከተው ነገር ሁሉ ምንም የሚያስደስት አይደለም። ይሄ የማቴዎስ ወንጌል 24 እና 25 እንደውም እንደ ቻሌንጅ ልስጣችሁ። ቤት ሄዳችሁ ነገ የምጽአትን ቀን ስናስብ ሁለቱን ምዕራፎች እንድናነብ በአባታዊ ፍቅር ጠይቃችኋለሁ። አንብቧቸው። እዛ ላይ ያልተገለጠ ምንም ነገር የለም፣ ሁሉም ተገልጧል። እነሆ የሚጠበቀው የክርስቶስ ምጽአት ብቻ ነው። ትንሣኤ ልቡና ኖሮን ሁለተኛው ሞት በእኛ ላይ እንዳይሰለጥን እነሆ ቀድመን ልንነሳ ይገባል። እግዚአብሔር ሁላችንንም ትንሣኤ ልቦና እንዲኖረን ያድለን። ለመለወጥ አንዲት ቃል ትበቃለች። የእግዚአብሔር ልጆች አንዲት ቃል፣ እሷን ብቻ እናያለን። ይሄ ነገር የሰራ አይደለም። እሺ ምን ይላል? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጣ ምን ይጠቅመዋል ይላል የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ። ይሄ ቃል ሁላችንንም ሊለውጠን ይገባል። ዓለምን ሁሉ ብንገዛ፣ ዓለምን ሁሉ ብንነዳ፣ ሀብቱም ንብረቱም ስልጣኑም ሁሉ ነገር የኛ ቢሆን በነፍሳችን ግን የተጣልን ከሆነ ምንም ጥቅም የለውም ማለት ነው። ነፍስ ትበልጣለች፣ ከዓለም ነፍስ ትበልጣለች። ሚሊዮነር ሀብታሞች የሚባሉ ብዙ ሰዎች አሉ። እነሱ በነፍሳቸው ባዶ ከሆኑ ባዶ ናቸው ማለት ነው። ይሄ ቃል ሁላችንንም ሊለውጠን ይገባል። የእግዚአብሔር ልጆች ብዙ አንፈልግ፣ ብዙ አንስማ፣ ብዙ አንድከም። አንዱ የእግዚአብሔር ቃል በእኛ ውስጥ ሊለውጠን ይገባል። ጸሎት እንጸልይና ትምህርቴን እጨርሳለሁ። ጸሎቱ ምን ይላል? ጌታ ሆይ ቃልህ የዘላለም ሕይወትን የሚያድል ነው። ቃልህ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። ቃልህ የሕይወቴ ጣዕም ነው። ቃልህ ምግቤና መጠጤ ነው። ቃልህ ድምፅህን የምሰማበት አንተን የማይበት ነው። ቃልህ ጉድለቴን የሚሞላልኝ፣ ያጣመምኩትን የሚያቃናልኝ፣ የሰበርኩትን የሚጠግንልኝ ነው። ቃልህ በፊቴ የተከፈተውን የኃጢአትን ደጅ የሚዘጋልኝ፣ የተዘጋብኝንም የጽድቅ መንገድ የሚከፍትልኝ ነው። ቃልህ ስረሳ አንተን የሚያስታውሰኝ ነው። በዓለም ስባዝን ወደ አንተ የሚመልሰኝ ነው። ቃልህ የጠላቴን ምክር የማፈርስበት፣ የሥጋ ፍቶትን የማጠፋበት ኃይሌ ነው። ቃልህ ፍቅርህን የሚያበዛልኝ፣ በፍቅር ገመድ ታስሬ ካንተ ሳልለይ እንድኖር የሚያደርገኝ ነው። ቃልህ የሚለውጠኝ ነው፣ አንተን የሚያስመስለኝ ነው። ጌታ ሆይ ከቃልህ አትለየኝ። የምሰማውን ቃልህን ማንም እንዳይፍቀው በልቤ ጽላት ላይ
በጣቶች ቅረጽልኝ ይላል። አሜን በሉ። ወስብሐት ለእግዚአብሔር። Good evening, everyone. How are you doing today? Hello? How are we doing today? Good. Glory be to God forever. So our group, we were talking about mental health. We started off by giving a definition of what mental health is. So we talked about mental health existing in terms of the insecurities that we face, the negative thoughts that come in our minds, our emotional health, the things that we experience sometimes when we feel afraid to talk to people about. We have those things that a lot of us experience on a day-to-day basis. And then we also mentioned that mental health also includes mental health disorders and things of that nature that sometimes doesn't get enough recognition within our community. And so we talked about educating ourselves more, but then we also mentioned having friends and having spiritual counseling and spiritual influences that we can go to and feel comfortable opening up with. And we also brought that back to having a confession father and how God cares about every single part of our lives. He doesn't just want us to come to church, and He doesn't just say, okay, you came to church, I don't care about anything else. God never says that. God cares about every aspect of your life, down to the very last detail. That's why the Bible says not a single hair goes off our head without God's grace, right? So, to wrap up, God cares about our emotional thoughts, our mental health, our physical health, our spiritual health, and so having that ground in a spiritual father is important, and also a good supporting community in which we can feel comfortable opening up to. And so I would like to invite all of our parents and all of our younger but also our older folks in the community to become more educated about what mental health means, so that when our children eventually do feel comfortable to open up, that we know how to support them. Thank you. ለእኛ ግሩፕ የተሰጠን ጥያቄ ወደ ቅዱስ ቁርባን እንዳንቀበል የሚያደርገን ምንድን ነው የሚይዘን ነው። አብዛኞቻችን የተስማማንበት ምንድን ነው አስተዳደጋችን ሲነገረን ያደግነው ብዙ ነገር አለ ስለ ቅዱስ ቁርባን። አብዛኞቻችን እንፈራለን። የምንፈራበት ምክንያት ደግሞ ሁላችንም ኃጢአተኞች ነን። ኃጢአተኛ ወደ ቅዱስ ቁርባን መቅረብ የለበትም፣ ወይም ደግሞ ከቀረበም ብዙ ዝግጅት ያስፈልገዋል። ሌላኛው ነጥብ ደግሞ ብዙ ጊዜ ያው ከቆረብን እንደ መነንን አይነት ትርጉም አለው። እንግዲህ ኢትዮጵያ ስናድግ ከአክስቶቻችን፣ ከአጎቶቻችን፣ ከእናት ከአባቶቻችን እየሰማን ያደግነው ነው። አሁን እንግዲህ በአባቶቻችን ድካም ማስተማር ብዙ ሰው ሲቆርብ ወደ እግዚአብሔር ሲቀርብ ንስሐ ሲገባ እያየን ነው። እኛም እየተማርን ነው፣ እኔንም ጨምሮ ማለት ነው። ያው ይሄ ነው እየያዘን ያለውና የባህሪ ለውጥ ማምጣት አለብን ነው። እያደግን የሰማነው ነገር ስላለ ያ ደግሞ ከውስጣችን እስኪወጣ ድረስ ጊዜ ይፈጃል። ያው ጥረት ያስፈልገዋል። የምንማረውን ነገር በልባችን እያሳደርን ሁላችንም ራሳችንን እየለወጥን ንስሐ እየገባን ወደ ቅዱስ ቁርባን መቅረብ ያስፈልገናል ማለት ነው። ዛሬ የተነጋገርነው እኛ ስለ ጸሎት ነው። ጸሎት እንዴት ስፒሪቹዋል እንዴት እንደሚያግዘን እና እንዴት ጸሎት ማድረግ እንዳለብን ነው። ጠዋት በመነሳት ነው ቀድሞ ተነስቶ ማድረግ ነው። All right, I think we're ready. What's that? Am I in the way? You can do groups. Do you guys want to do groups, or do you want to do individual? Okay, I'll let the deacons ask, so I'll let you have it. You can do groups. All right. The image is still loading, but the question says Ethiopia was one of the first nations to officially adopt Christianity. In which century did this happen? So I know some people might be born here, not a lot of historical knowledge, but it helps to know where we come from. So yes, the first is 3rd century, 10th, 4th, 21st, perhaps. All right. Okay, who's in the lead? Nathan is in the lead.
right, so the correct question answer is 14th. 16 people answered it. 5 people said 21st century, which is like the century that we're in. So we've had Christianity longer than that. But moving on. Okay, so we are in Abi's Om, which is the Great Lent. How many days are in the Great Lent? They're simple questions, right? So 45, 55, 40, 56. Right. 10 seconds left. All right, and then, okay, this is still within, about Pascha. Which calendar is still used by many Orthodox churches to determine the date of Pascha or Easter? There's the Gregorian calendar, the lunar calendar, Julian, or solar. Right, 5 seconds left. Everybody has the answer? Right. Okay, we have Soliana and Haile Gabriel just moved up, so shout out to Haile Gabriel. ስለናንተ እግዚአብሔርን አመሰግናለሁ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቅድም አባታችን በመልአከ አርያም ሲገለጥ እንደሰማችሁት የክህነት አገልግሎት ከባድ ኃላፊነት ነውና እንደኔ ደግሞ አይነት ደካማ ሰው ይህንን ኃላፊነት ይዞ ደግሞ የበለጠ ፍርዱ ከባድ ነውና እኔ እንደተባለው አይደለም እናንተም ታውቃላችሁና ግን እኔን ለማበረታታት እኔን በርታ ለማለት ገና እድሜም ገና ሌላ ጸጉር ስላላበቀልኩኝ ተስፋ እንዳልቆርጥ ያበረታታችሁኝ እንደሆነ ነው የሚሰማኝና ይሄ እናንተ ትጋት ነውና በእውነት በድጋሚ እግዚአብሔር አምላክ ሁላችሁንም ይባርካችሁ። ይህንን ጊዜ በተለይ ስትመኙ የነበራችሁ ለምን አንድ ጊዜ አንገናኝም አንሰባሰብም በአመት አንድ ጊዜ እንኳን ብንገናኝ ስትሉ የነበራችሁ ጸሎታችሁ ስለተሰማ እግዚአብሔር ስሙ የተመሰገነ ይሁን። የተወሰኑ ነጥቦችን እናገራለሁ። ከዛ ደግሞ የደከሙትን ማመስገን ስለሚያስፈልግ እነሱን እናመሰግንና እግዚአብሔርን ደግሞ አመስግነን የዛሬውን መርሃ ግብር እንጨርሳለን። ስለ ትምህርቱም ተነስቷል ቅድም ስጦታውም እግዚአብሔር ይስጥልኝ። በእርግጥ እኔ ትምህርቱን የተማርኩት ባለፈው እናንተ እንኳን አደረሰ ብላችሁ በሰጣችሁኝ ገንዘብ ነው። ምንም ያወጣሁት ነገር የለምና በድጋሚ እናንተ ናችሁ ያስተማራችሁኝና እናንተን አመሰግናችኋለሁ። እግዚአብሔር ይስጥልኝ። ያው መማር ቢፈልግም ሰው ክፍያ ስላለው ያንን ደግሞ ከቨር ያደረጋችሁልኝ ምንም እኔ ሳላወጣ እናንተ ናችሁና እናንተን አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ ጋር ተያይዞ ቁም ነገር ነው የምናገረው። በተለይ በጋብቻ ውስጥ ያለን ሰዎች ኤክስፒሪየንስም ስላለኝ ነው። ችግሮች ሲፈጠሩ ለምን ባለሙያ አታዩም እስቲ ካውንስለር ጋር ሂዱ እየተባሉ ሪከመንድ ሲደረጉ ለኔም ይነግሩኛልና እስቲ እነዚህ ባለሙያዎች ምንድነው የሚማሩት ለምን እኔ ተምሬ መንፈሳዊውን ከስጋዊው ጋር አጣምሬ ለምን አላገለግልም በሚል ቁጭትም ነው ወደዛ አይነት ትምህርት ውስጥ የገባሁትና የቤተ ክርስቲያንን አገልግሎት አንዳንዶቻችን ባለማወቅ እናሳንሰዋለን። ባለማወቅ ምን እናደርገዋለን? እናሳንሰዋለን እና ዋጋ ለምንከፍልበት ነገር ዋጋ መስጠት እንደ ልማድ ነው ያዝነውና ቤተ ክርስቲያን ግን እጅግ ሀብታም ናት። እንኳን የአንድ ባልና ሚስትን ጉዳይ ይቅርና ሌላም ነገር የመፍታት ጥበብ ጸጋ ያላት ናት ቤተ ክርስቲያን። በተለይ አባቶች ካህናትና ችግር አያጋጥምም ማለት አይደለም። ችግሩ ሲገጥመን
ቸኩለን ገንዘባችንን ከሚወስዱ ዘንድ ባለመድኃኒቶች ብለን ከምናስባቸው ዘንድ ሮጠን መሄድ የለብንም። መድኃኒቱ እዚሁ ቤተክርስቲያን ያለውና ወደ ቤተክርስቲያን ራስህን ለካህን አሳይ ይላል የማቴዎስ ወንጌል ምዕራፍ 8 ላይ። ወደ ካህናት መሄድ ታመም ያለው ትዳሬ ታሟል፣ ቤተሰቤ ታሟል ብሎ ለካህን መናገር ያስፈልጋል። ያ ካህን በስጋዊውም በመንፈሳዊውም በጸሎትም በምክርም ያግዘናል እና ይፈታዋል ማለት ነው። እና አንዳንዴ ወይ ሽማግሌም ስለማልመስል ነው መሰለኝ ለሽምግልናም ሄጄ አይ ብለው ሌላ ባለሙያ ነው የምንፈልገው ብለውም የመለሱኛሉና እንደዛ አይደለም። እናንተ ግን እንደዛ እንዳልሆናችሁ አስባለሁና የቤተ ክርስቲያን ሀብት ትልቅ ነው። በቁጭት ነው የምናገረው የእግዚአብሔር ልጆች። እውነት ፍርድ ቤት መሄድ አያስፈልግም። ሰው ፊት መቅረብ አያስፈልግም። ሽማግሌ ጋር መሄድ አያስፈልግም። እናንተ በተለይ ለባለትዳሮች ነው የምናገረው። ያላገባችሁ እንዳትፈሩ ትዳርን። እሺ፣ ዋጋ ጸጋ ያለው ነው። ግን እናንተ መፍታት ያቃታችሁን ነገር ወደ ንስሐ አባት መሄድና መናገር። ንስሐ አባት ይመክራል፣ ይጸልያል፣ ያስታርቃል፣ የተጣመመውን ያቃናል። እና ይህንን መልእክት ለመናገር ነው። እናንተ ተግባራዊ እንደምታደርጉ አውቃለሁ። እንደዛም እያደረግን የፈታንበት ብዙ የሚያስደንቅ እስከ ስጋው ደግሞ ያደረስናቸው ሰዎች አሉ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አገልግሎቱ በጣም በጣም ብዙ ነው። እንደምታውቁት የውጭ አገልግሎት ደግሞ ጊዜ የሚፈልግ ነውና እናንተን በሚገባው አላገለገልንም። እውነት ለመናገር የምንችለውን ትንሽ እየሞከርን ነውና በዚህ እንደው ንስሐ አባቴ ቤቴን መጥተው አልባረኩ፣ ጸበልም ረጭተውኝ አያውቁም፣ እንደው ስሜንም ረስተውታል ብላችሁ እንዳታዝኑ። እሺ፣ እንዳታዝኑ። ይሄ አንዳንዶቻችሁን እንደው አስቀይሜ ከሆነ ይቅርታም ለመጠየቅ ነው። እና እንደምታዩት እዚህ ያለነው ብዙ ነን። እዛ ግሩፕ ውስጥ ያሉት በተለይ እነዚህ ወጣቶቹ ያንጎቹ በጣም ታይም ይበላሉ። ዛሬ ራሱ አሁን ስልኬ ቢከፈት በጣም ብዙ ጥያቄ የጠየቁኛሉ እና ደስ ይለኛል ስለሚጠይቁኝ ከነሱ ጋር ጊዜ ስለማጠፋ። ግን ይሄ የቤት ለቤት አገልግሎቱን ገና አልጀመርኩም እና ምናልባት ቤታችሁ መጥቼ በልደትም በክርስትናም የሆነ ድግስም ማዘጋጀታችሁ ያስቀየምኳችሁ ካላችሁ ይቅርታ እንድታደርጉልኝ እና ቅድሚያ መጀመሪያ ለንስሐ ሕይወት ለስጋው ደግሞ እንስጥ። ከዛ በኋላ ያለው ደግሞ የሚደርስ ነው የሚሆነውና እንደምታዩት ነው። በጣም አጣዳፊ ነው፣ አድካሚ ነው፣ ብዙ ድካም አለውና በዛ ልክ እንድትረዱኝ በማለት እጠይቃለሁ። ተረድታችሁኛል? የበለጠ ላብራራው ወይስ ገብቷችኋል? አዎ። ግን ይሄንን ስል የታመመ ሰው ካለ አሞኛል ቀሲስና ጸሎት አድርግልኝ ከተባለ እኔ በእውነት በዚህ አንደኛ ምንም ፕሮግራሜንም ሰርዤ እሄዳለሁ። ህመምን ከባድ ነገር ስለሆነ እና ህመም፣ ሐዘን በጣም ከባዶች ናቸው። ለብቻ የሚኮን አይደለም እና ሌላው ላይ ግን በተለይ ልጆች እየበዙ ሲመጡ እንዳትቀየሙኝ ለማለት ቀድሜ ለመናገር ነው። አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ይህንን ካልኩ በእውነት በዚህ አገልግሎት ይህን መርሃ ግብር ያስተባበሩ የደከሙ ወንድሞች አሉና እነሱን ማመስገን ይገባል አይገባም? ይገባል። እነሱ ምክንያት ሆነው ስለሆነ ይህንን መርሃ ግብር ያዘጋጁት። በእርግጥ እኔ ምንም አላደረኩም። ስማቸው ዝርዝር ተሰጥቶኛል። የክርስትና ስማቸው አለኝ። ነገር ግን እኔ የዓለም ስማቸውን እናንተ የምታውቋቸው በዛ ስለሆነ ጠራለው። እንግዲህ ይህን መርሃ ግብር እንደዚህ እንዲሆን ውበት የሰጡት ከጠዋት ከጽንሱ ጀምሮ እናንተንም እያስቸገሩ እየተሰበሰቡ ማስታወቂያ እየተናገሩ እኔ እንኳን ምንም አላደረኩም እና እነሱ ናቸው እና ይህንን ለማሳሰብ ነው። መምህር ጌታቸው መርሃ ግብሩንም በመምራት የእሱ አገልግሎት ልዩ ነው። ቅድም እንዳለው ንሳ ልጆችም ይልካል፣ ቀሲስ ጋር ሂዱ ይላል፣ ስልኬን ይሰጣል እና በጣም ቢዚ የሚያደርገኝ እሱ ነው። እሱን እናመሰግናለን።
መምህርን ዶክተር ባንታ አምላክ ያው አስተባባሪያችን ወንድማችን ልጃችን ነው። ስምረት ግርማ፣ ዶክተር ታከለ ያዘው፣ ዮናስ አበበ፣ ረድኤት ጽዮን፣ ጸገነት ማክዳ፣ አቃቤ ስርዓት ፍሬ ሰው ደግሞ አገልግለዋልና እግዚአብሔር ድካማቸውን ሁሉ ድካመ ቅዱሳን ያደርግልን፣ እግዚአብሔር ይስጥልን። ይህን ዲኮር ደግሞ እኔ በጣም ብዙ ሰዎችን ዛሬ አይቻለሁ። ለምሳሌ ኑሐሚን እንደዚህ እንደምትዘምር አላወቅኩም ነበረ። ቅድም ኑሐሚን ስትዘምር አይታችኋል። እስካለ ማርያም አልተደነቃችሁ? በጣም የምትገርም ልጅ ነው። እኔ አላቅም እንደዚህ እንደምትዘምር። ሁልጊዜ ጉባኤ ላይ ሊዛ ናት የምትዘምረውና አሁን ኑሐሚንም ጉባኤ ላይ ትዘምራለች። የዙም ጉባኤው ላይ እሷንም እግዚአብሔር በቤቱ ያሳድግልን። ህዝብ ዓለም ትባላለች። ይህንን ዲኮር የሰራችው እሷንም እንደዚህ እንደምትሰራ አላቅም ነበረ። ወዲያው ሀሳቡ ሲነሳ እሱን ያቀረበችልን ይህን ያዘጋጀችልን ነው። እዚህ ቴብሉ ላይ ስሙ ተቀምጧል። ምንድን ነው የሚለው? ኖር ዲኮር ነው የሚለው። እናንተም ልጄን አበረታቱልኝ እሺ። ሌላም ሙያ ያላችሁ እናንተ ከኔ ጋር ሆነን አብረን እንትን እንላለን። ህዝብ ዓለምን እግዚአብሔር ይባርክልን። ዳዊት ደግሞ እዚህ መሰንቆውን ያው እንዳይሰለቸን መሰንቆውን ብቻ አይደለም እኔ ሳውንድ ሲስተሙን ሁሉ የዘረጋልን አጭር ጊዜ በአንድ ጊዜ ስነግረው ልጄ ነው ንስሐ ልጄ ነው ስራውን ትቶ እንዴ ቀሲስ እንደዚህ ካሉኝማ እኔ ነኝ ቀደም የመጣው ብሎ ጠዋት ነው የመጣው 11 ሰዓት 10 ሰዓት እና ወንድማችን ዳዊትን እግዚአብሔር ይባርክልን። አዎ ቤተሰቡን ሁሉ እግዚአብሔር ይባርክልን። ደግሞ ማስታወሻ እንዲሆን ደግሞ ይህን ቪዲዮውን እየቀረጹ ፎቶንም እያነሱ ያሉትን ልጄን ማህሌትን ወንድማችን ፋሲልን እግዚአብሔር አምላክ አገልግሎታቸውን ይባርክልን። እዚህ ጋር ያሉት ዲያቆናት ነገ ቀሳውስት የሚሆኑ ናቸው እና እኔ አገልግሎቴን በዋናነት ከሚያግዘኝ ልጄ መካከል ዲያቆን ኢዮስያስ ነው እውነት ለመናገር እና በተለይ እዚህ ሀገር የተወለዱትን ልጆች የዚህ ሀገር ዜጎቹን ነገ አሁን ሁለት አንድ ስፓኒሽ እና አንድ ቻይናዊ ሰው እናጠምቃለን እና በጣም ብዙ ልጆችን ኃይለ ሥላሴም አለዛ የሀና ባለቤት እሱም በጣም ብዙ በእውነት ዲያቆን ኢዮስያስን እግዚአብሔር ይባርክልን። ቶሎ ብሎ ቄስ እንዲሆን ጸልዩ እና ያግዘኛል እና ሸክሙ ብዙ ነው፣ አገልግሎቱ ብዙ ነው። ግን በእውነት እግዚአብሔር ቤተሰቡን ይጠብቅልን፣ እግዚአብሔር ይባርክልን። እናንተም ዲያቆናት ትልቅ ኃላፊነት ላይ ነው ያላችሁት። ክህነት ቀላል ነገር አይደለም። ከዮሐንስ ቤተክርስቲያን የመጣን ዲያቆን አምሮን በእደ ቅዱስ ዮሐንስ ነው የሚባሉ ሰው እና ካሌብ አለ ያቤዝ ሌላስ እነዚህ ሁሉ ዮሐንስ የሚያገለግሉ ናቸውና እነዚህንም ዲያቆናት እግዚአብሔር በቤቱ ያሳድግልን። እኔ ስለ ሌሎቹ መናገር አልችልም። እነዚህ ግን ቅዳሴ ከመግባታቸው በፊት ልክ እንደናንተ ንስሐ እየገቡ ቀኖናቸውን እየወሰዱ በስነ ስርዓት መቅደሱን ፈርተው የሚያገለግሉ ልጆች ናቸውና እግዚአብሔር በቤቱ ያቆይልን። ሁላችሁንም እግዚአብሔር ይባርካችሁ። እስከዚህ ሰዓት የጠበቀን አነሳስቶ ያስጀመረን ደግሞ እንድንፈጽም የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
Yeah.
ቤት